በዓለም ላይ ትልልቅ ሰዎች የሚወጡት ከታላላቅ እናቶች ነው። እግዚአብሔር ባወቀ ማለት ነው። ዛሬም ቢሆን ጥሩ እናት ብናገኝ ጥሩ ልጅ እናገኝ ነበር፣ ወይም ታላቅ ሰው እናገኝ ነበር። ታላቅ እናት ካለች ታላቅ ሰው ይገኛል። ለምንድን ነው እንደዚህ የምንለው? ብዙ ጊዜ ልጆች ሲያድጉ ዝምድናቸው ከእናታቸው ጋር ነው። አባቶቻቸው በውጭ ስራ በመስራት በሌላውም ጉዳይ ይጠመዳሉ። ቅዱስ መጽሐፍም እንደተናገረ የአባት ስራው ወጥቶ ወርዶ መመገብ፣ ቤተሰቡን ማስተዳደር፣ መምራት ነው። ቤት ደግሞ ልጆችን የምታሳድጋቸው፣ ቤቱን የምትመራው፣ ቤቱን የምትሰራው ደግሞ እናት ናት። ስለዚህ አባት ወይም የቤቱ ባለቤት በራስ ሲመሰል፣ ሚስት ወይም ደግሞ እናት ደግሞ በአካል ትመሰላለች። አካል የምንለው ይሄ ከአንገታችን በታች ያለው መሀለኛው ግንዱ ማለት ነው። እሱ ይሄ ደረትን፣ ልብን፣ ሆድን ይዞ ይሄድ አካል ይባላል። ከዚያ በኋላ ህዋሳት ከዚህ ነው የሚወጡት። ማሰብ ከራስ ነው። እንዲያስብ ደግሞ ልብ ደግሞ ያለ ከአካል ነው ማወቂያው። ስለዚህ አይምሮ የሚያውቀው ደም እስካለ ድረስ ነው። ሚስት ባል እንዲያስብ እንዲመራ አይምሮ ትሆነዋለች፣ ማሰቢያ ትሆነዋለች፣ ልብ እንዲያገኝ ታደርገዋለች። ራስ ደግሞ ልብን እንደሚመራው እጅግር እንደሚመራ ባል ደግሞ ቤቱን ይመራል፣ ያስተዳድራል። እንደምታውቁት ከጣታችን አንዷን እሾህ ቢወጋንና እንቅልፍ ሳይወስደን ቢያድር ራሳችን ያመናል። መጀመሪያ ግን የታመመችው አንድ ጣት ናት። አንድ ጣት በመታመሟ ምክንያት ራስ ይታመማል። ያ ማለት ባል ወይም አባት ማለት የቤተሰቡ ህመም ሁሉ የሱ ህመም የሆነ የቤተሰቡን ሸክም የሚሸከም ማለት ነው። ልክ እንደ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ አንዷን ጣታችን ሲያመን ራሳችን እንደሚያመን ለእያንዳንዳችን ህማም እኛ የክርስቶስ ህዋሳት ነን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 እንደተገለጸው የክርስቶስ ብልቶቹ ነን። ስለዚህ ለአንዷ ህዋስ ራስ እንደሚታመመው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ አንድ ክርስቲያን ህይወትም ጭምር የታመመ የቤተ ክርስቲያን ራስ ነው። ራስ ህዋሳትን ሁሉ እንደሚሰበስባቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ክርስቲያኖችን ሁሉ አንድ የሚያደርጋቸው እርሱ ነው። ከእርሱ አንድነት የተነሳ የቤተ ክርስቲያን አንድነት መጥቷል ማለት ነው። አንድ እግዚአብሔር ስላለ አንዲት ቤተ ክርስቲያን የመጣችው ስለዚህ ነው። በአንዲት ቤተ ክርስቲያን እናምናለን ማለት የቻልነው ክርስቶስ አንድ ራስ ስለሆነ ነው። ስለዚህ ባልም የቤቱ አንድነት፣ የቤቱን አመል የሚሸከም፣ የቤቱን ስቃይ የሚያደርግ፣ ስለ ቤቱ የሚታመም፣ ቤቱንም እየታመመ የሚመራ ማለት ነው አባት ማለት። እናት ማለት ምን ማለት ነው? እሺ አባት ማለት ምን ማለት ነው? አባት ማለት ምን ማለት ነው? አታውቁም? ወላዲ። እሺ አብ ማለት ወላዲ ማለት ነው። አዎ አባት ማለት መገኛ፣ ወላዲ ማለት ነው። አባ ማለት በግዕዝ ምን ማለት ነው? አባ ግዕዝ ነው አይደል? አባ ማለት ምን ማለት ነው? ብርቱ ማለት ነው። ጽኑ ማለት ነው። አባ ማለት ትርጉሙ ጽኑ፣ ብርቱ ማለት ነው። አሁን አባ ጊዮርጊስ ሲለው ቅዱስ ጊዮርጊስን ጊዮርጊስ መንኩሶ አይደለም፣ ጽኑ ጊዮርጊስ ተጋዳይ ጊዮርጊስ ለማለት ነው። ስለዚህ ሁሉ ነገር የልጁ አካል ከሷ ስለተገኘ ምግቡንም ከሷ ስላገኘው ሰው ሁል ጊዜ ወደ እናቱ ያደላል፣ ከእናቱ ጋርም ይጣበቃል፣ ይዋሃዳል። እናቱም ለሱ ቅርቡ ናት። አባትን እኮ እንደ ጎረቤት ለምዶት ነው። ዘሩ ምንም እንኳን ከሱ ቢከፈል ለምዶት ነው። በኋላ አባት ነው ተብሎ ምናልባትም እንደ እንስሳት ተደጋጋሚ ስለታቀፈው ነው የሚለምደው ማለት ነው። እናቱ ግን ገና ከቅፏ እንደወጣ ከነ ደግሞ የታቀፈችው ጡቷን ያጠባችው ናት። ይሄን ያውቃል። አባትና እናትን ማበላለጥ አይደለም። እና ልጆች ከአባቶች ይልቅ እናታቸውን ነው የሚሰሙ። እዝነትም ደግሞ ከእናት ስለሚበልጥ አባት ብዙ ጊዜ የልጁን ክብሩን ነው የሚጠብቅ፣ እናት ደግሞ ሆዱን ነው የምትጠብቅ ወይም ደግሞ
ህልውናውም ነው የምትጠብቅ። አረ ይሄ ልጅ አበላሸሽው ብዙ እያበላሽ አንተ ደግሞ ተው ዝም ብለህ እንጂ ምን በላና ነው። ይሄ እንግዲህ ምንድነው እናት እድገቱን አባት ደግሞ ምኑን የሚጠብቅለት ክብሩን መጨረሻ ላይ እንዳይበላሽ ሁለቱም አስፈላጊዎች ናቸው በእውነቱ ማለት ነው። ግን ያም ሆነ ይህ ልጅ የመጣው ከአባት ነው አይደለም እንዴ? አይደለም ነው ኦዛ ዘታወጽኦ ለሕፃን እማውቄ ብእሲ ነው። ልጁ የተገኘው ከአባት ወደ እናት በእናት መልሶ ወደ አባት ይደርሳል ማለት ነው። ስለዚህ ልጆች እናታቸውን ይበልጥ ስለሚሰሙ ሰው ከአባቱ ይልቅ እናቱን ይሰማል። ስለዚህ ከዚህ የተነሳ ታላላቅ እናቶችን ብናገኝ ትልቅ ትውልድ ይገኛል። ስለዚህ እናትነትን በደንብ ትኩረት ሊሰጠው በቤተ ክርስቲያናችን ሴቶችን በደንብ አድርጎ ማሳደግ ማለት ሀገር ማሳደግ ማለት ነው። ሴቶች ከተበላሹ ሀገር ይበላሻል። እውነት ለመናገር ማለት ነው። እናቱ የላከችው ልጅ ማንንም አይፈራም በፍጹም። ምክንያቱም የምታዝንለት የምታጎርሰው ሲያመው የምትታመምለት እሷ ናት። ራሷ የምትበላው አታ ደም ጭምር እያጠባች ያሳደገችው እሷ ናት። ስለዚህ ልዩ ቦታ ስላለው እናቱ ከላከችው አገር ያጠፋል። ስለዚህ ለዚህ ነው ሲራክ ይናገራል። ሴት ልጅህን አጥብቀህ ምራት፣ ምከራት፣ ቅጣት፣ ያዛት የሚለው መጽሐፈ ሲራክ ምዕራፍ 9 ላይ ማለት ነው። ከሷ ነው ሁሉ ነገር የሚገኘው ማለት ነው። እና አሁን ለምሳሌ እስራኤል ነፃ ወጥተዋል። 600 ሺህ ህዝብ ነው የወጣው። ያ 600 ሺህ ህዝብ የወጣው በማን ትከሻ ነው? በሙሴ ትከሻ ነው። ሙሴን እንደዚህ ያለ የነፃነት መሪ እንዲሆን ያደረገችው ማን ናት? እናቱ ናት። እናቱ እንዲህ ያለ የወገኖቹን ፍቅር፣ የሀገሩን ፍቅር፣ የሃይማኖቱን ፍቅር አስተምረው ነበር። ሰው እንዲወድ፣ ሀገር እንዲወድ፣ እግዚአብሔርን እንዲወድ አስተምረዋለች። ስለዚህ ሙሴ ለአምላኩ ቀናኢ ነው፣ ለወገኖቹ ለዕብራውያን ቀናኢ ነው፣ ለሀገሩ ለከነዓን ቀናኢ ነው። በሶስቱም ለወገኖቹ ስለሚያስብ እኔን ደምስሰኝ እያለ ለሀገሩ ስለሚያስብ ደግሞ የምትገቡባት ሀገር ማርና ወተት የምታፈስናት እያለ ለአምላኩ ስለሚቀና ደግሞ ጣዖቱን በታቦት እየመታ እየሰበረ አውጥቷቸዋል ማለት ነው። የሶስቱንም ቅናት ተመልከቱ። ሙሴ ለወገኖቹ ስለሚቀና ግብፃዊውን በክንድ ብሎ ገድሎ ዕብራውያንን አድኗል። ለሀገር ስለሚቀና ደግሞ ወደ ግብፅ እንመለሳለን ያሉትን ሁሉ እንዲቀጡ አድርጓል። ከነዓን ነው መግባት ያለብን ብሎ ለአምላኩ ስለሚቀና ደግሞ የአምላኩን ሕግ ጠብቋል። የካዱትን ሁሉ 3000 ሰዎች በሰይፍ እንዲቀጡ አድርጓቸዋል። ስለዚህ አንድ ልጅ ሲያድግ ፈጣሪውን እንዲወድ ሀገሩን እንዲወድና ወገኖቹን እንዲወድ መደረግ አለበት። ፈጣሪውን ከወደደ ወገኖቹን ይወዳል። ወገኖቹን የሚወድ ሰው ደግሞ ለሀገር ያዝናል። እግዚአብሔርን የማይወድ ሰው ለሰው አያዝንም። ለሰው የማያዝን ሰው ደግሞ ለሀገር አያዝንም። ሀገሪቱንም ያጠፋታል ማለት ነው። ስለዚህ ዛሬ የምንማረው ታሪኩን የምንነግርለት ነቢዩ ዮናስ ደግ እናት ነበረችው። የሰራፕታዋ መበለት አንደኛ ነገሥት ምዕራፍ 17 ነው ያለችው። እና ነቢዩ ታውቃላችሁ እግዚአብሔር በእስራኤል ረሃብ አምጥቶ በነበረበት ጊዜ እስራኤል ጣዖት እያመለኩ ሲያስቸግሩ ኤልያስ ለእግዚአብሔር አምልኮ ቀንቶ ነቢዩ ኤልያስ ሰማይን ለጉሞ ነበረ፣ ዝናብ እንዳይዘንብ መሬትም እንዳታበቅል። በዚያ ጊዜ 3 ዓመት ለጉሞ ለሱ እንደ ማር እንደ ውሃም ትጣፍጥ ውሃ ፈልቃለት እየጠጣ አሞራው በአሞራፍ ደግሞ ስንቅ እየመጣለት አንዳንድ አምባሻ እየመጣለት አንድ እግር ስጋ እየመጣለት ያችን ይመገባል። ከዚያ በኋላ ህዝቡን ረሳው። 3 ዓመት ሞልቶ ሁሉ ኤልያስ ዝናብ አላዘነበለ። ደግሞ ምን ብሎ ተናግሯል? ሳይቸግር ዘይንበለ በቃል አፉየ ብሏል። እኔ ሳልናገር አንዲት ዝናብ ጠብ አትልም ብሏል። እንደው እግዚአብሔር ዝም ብሎ እንኳን አዝኖ እንዳያዘንብ ደግሞ እኔ ሳልናገር እንዳይዘንብ ብሏል። እሱ ደግሞ ያችን እየተመገበ ረሳ። የፍጡር ባህሪ ጨካኝ ስለሆነ ቁራ እያመጣለት ነው የተመገበ። ቁራ በእስራኤል ጽዩፍ ነው፣ በኦሪትም እንዳይበላ ተከልክሏል። ግን ያን ያደረገበት ምክንያት እግዚአብሔር ምን ይላችኋል? ከአሕዛብም ቢሆን እግዚአብሔር ጸሎት እንደሚቀበል ለማስተማር ነው። በቁራ አፍ ለኤልያስ ምግብ ይመጣለት የነበረው በዚያው ላይ ደግሞ ሰው ሁሉ ተለውጦ ለትልቅ ደረጃ መድረስ እንደሚችል ለማስተማር ነው። ይኸውላችሁ ቁራ ስሙን አደሰ አይደል?
አላያችሁትም? ኦሪት ዘፍጥረት ምዕራፍ 8 ላይ ስታነቡ ውሃ መጉደሉን አይተና ብሎ ማን ልኮት ነበረ? ኖህ ልኮታል። ኖህ በላከው ጊዜ እንግዲህ ሰው ሲሞት በባህር ላይ ይንሳፈፋል እንጂ አይሰጥምም። ታውቃላችሁ? አይሰጥምም። ሰው ከሞተ በኋላ በባህሩ ላይ መንሳፈፍ ነው። በባህሩ ላይ ውሃ አልጎደልም። ያን የተንሳፈፈውን እየበላላ ቁራ በዚያው እንደወጣ ቀረ ማለት ነው። ስለዚህ ሰው ምን ተባለ? ሰው ቶሎ የማይመለሰው የቁራ መልእክተኛ፣ በዚያው እየበላ የሚቀር ማለት ነው። ቶሎ እንዲቹ ቶሎና ሲባል የጎረቤት ዳረጎት እየበላ በዚያው ቀልጦ የሚቀረው የቁራ መልእክተኛ ይባላል ማለት ነው። ልክ እንደ ዛሬው ማለት ነው። እግዚአብሔር ልኮት በዚያው ሆዱ ስጥም አድርጎት የሚቀር የቤተ ክርስቲያን መልእክተኛ እንዳለ ሁሉ ማለት ነው። በገንዘቡ በሆዱ ምክንያት ሰጥሞ በዛው ቤተ ክርስቲያን እንደሚረሳ ሰው እና ቁራ ዘመኑን አደሰ። ምን አድርጎ? ዱሮ እየበላ ቀርቶ ነበር። ዛሬ ግን ለኤልያስ ስንቅ አቀባይ ሆነ። እኛ መቼ እንደምንመለስ እግዚአብሔር ይወቀው። የኛ ስም፣ የኛ አይምሮ፣ የኛ ተግባር መቼ እንደሚለወጥ ሁልጊዜ በቀደመው ስማችን በቀደመው ግብራችን አለን። ስለዚህ ግን ማንም ሰው እንደ ቁራ የጠቆረ የቀድሞ የከፋ ግብር ያለው ሰው በክፉ ስራ የታወቀ ሰውም ቢሆን ከተመለሰ ይለወጣል። ቀማኛ ለስንቅ አቀባይነት፣ ለመጽዋችነት፣ ዘማዊ ለድንግልና ይበቃል። ተመልሶ ሰው ተመልሶ ለትልቅ ደረጃ ይደርሳል። አንዳንድ ጊዜ ግን ስታዩት የማናስባቸው ሰዎች ትልቅ ስራ ሰርተው ትልቅ ደረጃ ሲደርሱ እናያቸዋለን። ይቻላል እኮ እንደ ገሌ እንላለን። ግን ደግሞ አንድ ነገር ልንገራችሁ፣ የማንገምታቸው ሰዎች ተንኮታኩተው ስናይ ደግሞ አይ ተመልሰው ጥሩ ሰው ይሆናሉ እንላለን። በፍጹም አንል። ሰው ችግር የሆነበት ምክንያት ይሄ ነው። ሰው ችግር የሆነበት ምክንያት ሰው ትልቅ ደረጃ ሲደርስ አዎ ይደርሳል እንዴ። ካሁን በፊትም እኮ ከድህነት ወደ ሀብታሚነት ደንቆሮ የነበሩ አዋቂ የሆኑ ሰዎች አሉ እንዴ፣ ይደርሳል ይላል። ግን ሰው ሲወድቅ ግን ተመልሶ ይድናል የሚል ሰው ግን የለም። በለው ነው የወደቀን አጥር ማንም ይገፋዋል። ለወደቀ ግን ምን ይበዛበታል የሚባለው ምሳር። አይ የኢትዮጵያ ተረት እኮ ወርቅ እኮ ነው ማምላክን ሰው አይገባውም እንጂ ማለት ነው። ሰው ከወደቀ ዝም ብሎ በዚያው በለው ነው ድንጋይ ማንሳት። ሌላው ጭራሮ በደንብ ጉድጓዱን ጠለቅነ እኛ ሰውየው እግሩ የወደቀበት አንድ ክንድ ከሆነ እንቆፍርለታለን በታች በደንብ ጠለቅ ብለው ወደቅ ብለን ማለት ነው። እንደዚያ ምን አድርገው። ሰው ግን ሰው ተለውጦ ትልቅ ደረጃ ይደርሳል። በሰው ተስፋ አይቆረጥም።